ና ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ የአምላክ መንግስት ኪንግደም ኦፍ ጋድ ሮምን ያጠፋታል ተብሏል። በታሪክ ሂስቶሪካሊ ሮምን ኢምፓየር ያጠፋው የትኛው መንግስት ነው? በታሪክ አይደለም እያወራን ያለው መጽሐፍ ቅዱስ ላይ ነው። ስለዚህ ሮምን ያጠፋት የተጠየቁን መልሰው ከራጀ በታሪክ ሮምን ያጠፋት መንግስት ማን ነው? ይኸው የሚያጠፋት ድንጋዩ ነው። ሁሉንም መንግስታት የሚያጠፋው ድንጋዩ ነው። አልጠየቁም። እኔ በታሪክ ሂስቶሪካሊ ሮምን ያጠፋት መንግስት ማን ነው? ማስረጃውን ክፈት። ይኸው እኔ ከፈትኩ እየጠየቁ ያለው እባክህ ካላወቅህ አላቀበለኝ እባክህ አረሚዮት አድርጋውን እየተጠየቀውን ብቻ ትመልሳለህ። ዳንኤል ላይ ምዕራፍ 2 ቁጥር 44 መሰረት የአምላክ መንግስትን ሮምን ሂስቶሪካሊ ያጠፋት መንግስት ማን ነው? መጽሐፍ ቅዱሱ ላይ ሂስቶሪካሊ ያጠፋት መንግስት ማን ነው የሚል የለም። አምጣ ካለ ስለ መጽሐፍ ቅዱስ አልጠየቁም። ሂስቶሪካሊ ማንን ያጠፋት ሮምን ማን ያጠፋት? ሂስቶሪካሊ የሚል የለም መጽሐፍ ቅዱስ ላይ አምጣ። በታሪክ የተጠየቀው ስለ ታሪክ ነው። ስለ መጽሐፍ ቅዱስ እየጠየቁ አይደለም፣ ስለ ታሪክ ነው የጠየቁ ያለው። በታሪክ ሮምን ያጠፋው ማን? ነብይህን መጽሐፍ ቅዱስ ላይ ነው እየፈለግን ያለ ነው። ሂስቶሪካሊ ያሳዝናል። ጋይዝ ያሳዝናል። እነዚህ ናቸው አፖሎጂስት ብሎ ና ሆስት ካልገባን እያለ የሚያወራው ይሄ ልጅ ነው ማለት ነው። አያችሁ? ኦኬ ና ኤድዋርድ ጊበን እባክህ ሚውት አድርጋውን መልስ እያየን እኮ ነው። ኤድዋርድ ጊበን የተባለ የክርስቲያን የታሪክ ስኮላር ማለት ነው ሮምን ያጠፋቸው ሙስሊሞች ናቸው ብለዋል። ትቀበላለህ ወይስ አትቀበልም? ኤድዋርድ ጊበንን አጌን ኤድዋርድ ጊቨን ኤርሊ ቸርች ፋዘርስ አይደለም፣ አላውቀውም፣ አልቀበልም። መሰግናለሁ፣ አይቀበልም። ያሳዝናል። ና በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል ወይስ አልተነሱም? ኦኬ ሐሰተኛ ነቢያትን መጽሐፍ ቅዱስ ሐሰተኛ ነቢያትን ነቢያት ብሎ የመጥራት ችግር የለበትም። እኔ ስለ ሐሰተኛ ነቢይ አላወራሁም። ያ ጃሂል እየተጠየቀ ያለው በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል አልተነሱም ነው እያልኩ ያለሁት። ዲቤታችን መጽሐፍ ቅዱስ ውስጥ ነብዩ መሐመድ አለ ወይ አይደለም ነው፣ ስለሌላ ነገር አይደለም። ኢላሃ ኢላላህ የተጠየቀውን ጥያቄ መልስ እባክህ። የጠየቁት ጥያቄ በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል አልተነሱም? ስለ ነብዩ መሐመድ ነው ፕሮፌሲ እያወራን ያለ ነው። ዲቤቱም እሱ ነው። አምጣ ማስረጃ። ቀደም ምን ብለህ ነበረ? ዩክሌም ቆይ በቃ ሚውት አድርግ። ቀደም ክሌም አድርጎ ነበር ያ ጀማ ከእስራኤል ውጪ እኮ ነቢያት አይነሱም ምናምን አለ። አሁን ሲጠየቅ ግን አፉን ነው ያዘው ማለት ነው። ተነስቷል አልተነሱም? ነቢያትን ስለምትክድ ነው አፈን ያዝከው። ተነስቷል አልተነሱም ነቢያት ከነገደ እስራኤል ውጪ? መልስ። ከእስራኤል ውጪ እያወራን አይደለም፣ መጽሐፍ ቅዱስ ላይ ነው እያወራን ያለው። ሁለተኛ ዲቤት ብለህ እንዳትመጣ። አላሁ አክበር አላሁ አክበር። ኦኬ እየተጠየቅኩን እየመለስክ አይደለም። እየተጠየቅኩን ምንም እየመለስክ አይደለም። ኦኬ ዘዳግም ምዕራፍ 18 ላይ ወደ ዘዳግም 18 እንምጣና ዘዳግም 18 መሰረት ከአንተ መካከል የሚለው ቃል ጭማሪ ነው አይደለም? ካልሆነ ከግሪክ ሰብታጀንት ላይ ከፍታ አሳየኝ ቶሎ በል። ኦኬ ግሪክ ሰብታጀንት ላይ ከፍታ አሳየኝ ቶሎ በል። ሰብታጀንቱን ትራንስሌት ያደረጉት ከማዞሬቲክ ቴክስቱ ላይ ነው። ማዞሬቲክ ቴክስቱ ላይ መካከል የሚል አለ። ህብሩ ማንበብ ትራንስሌተሮች አልጠየቁም። ከሰብታጀንት ላይ አሳየኝ። ይሄው ሰብታጀንት ትራንስሌት የተደረገ ከሰብታጀንት ላይ ስለ ሌሎች ትራንስሌሽን አልጠየቁም። ሰብታጀንትን ክፈትና ከሰብታጀንት ላይ አሳየኝ። ወገናችን ሰብታጀንትን ትራንስሌት ያደረጉት ከማዞሬቲክ ቴክስት ነው። ማዞሬቲክ ቴክስቱ ላይ ከመካከል የሚል አለ። አምጣ አነባለህ ና አንብብልኝ። ዋት ምንድን ነው ያልከው? ማዞሬቲክ መቼ ነው ትራንስሌት የተደረገው? ማዞሬቲክ መቼ ነው ትራንስሌት የተደረገው? ሰብታጀንቱ ከማዞሬቲክ ቴክስት ላይ ትራንስሌት ያደረጉት ና ዮሐንስ ወንጌል በቃ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ማለት ነው ኢየሱስ ክርስቶስ ከእኔ በኋላ ይመጣል ሲል ማለት ነው አሎስ የሚል ቃል የተጠቀመው ማለት ነው። አሎስ ማለት ደግሞ አናዘር ኦፍ ዘ ሴም ካይንድ ማለት ነው። አኮርዲንግ ቱ ዘ ስትሮንግ ኮንከረንስ ሶ ልክ እንደዚህ ኢየሱስ ያለ ነብይ ነው እና ነብይ እንደሚመጣ ትቀበላለህ። ልክ ኢየሱስ ያለ እንደማን ያለ አልከኝ ወገናችን? እንደማን ያለ? እንደ ኢየሱስ ያለ። ስለዚህ እንደ ኢየሱስ ከሆነ እስራኤላዊ መሆን አለበት፣ የእስራኤል ቋንቋ ተናጋሪ መሆን አለበት። ቀጥል። ሌላ ጥያቄ። እሱን አይደለም የጠየቁት ጥያቄ ምንድነው? ጨርሰናል። አይ ኧረ እባክህ የተጠየቀውን ብቻ መልስ ወገናችን። የተጠየቀው ምንድነው? አኮርዲንግ ቱ ዘ ሌክሲከን አናዘር ኦፍ ዘ ሴም ካይንድ ነው እና ሰው ነው ብለህ ትቀበላለህ ወር መንፈስ ቅዱስ ነው? እንደ ኢየሱስ ክርስቶስ አሎስ የሚለው ቃል እንደ ኢየሱስ ክርስቶስ ከሆነ ሌክሲኮኑን ክፈትና እንደዛ ከሆነ እስራኤላዊ ነው፣ የእስራኤል ቋንቋ ተናጋሪ ነው። በቃ ና ኦሪገን ኦፍ አሌክዛንድሪያ ምን በማለት ይናገራል? ፓራክሊት ማለት አፖስትል ፖል ነው ማለትም ሐዋርያ ፖል ነው ብሎ መንፈስ ቅዱስ እንዳልሆነ ተናግሯል። ትቀበላለህ ኦሪገንን?
ኦሪገን ምን የትኛው ኢንተርፕሪቴሽን ላይ ክፈተው ማስረጃው ይኸው ና ግሪክ ማንበብ ስላለው ክፈተው የትኛው ፓራክሊቶስ የሚለውን ራሱን ጠቅሶ አረባከና አዳም ፓራክሊቶስ የሚለውን ጠቅሶ ኦሪገን ራሱ ማለት ነው ሆሊ ስፒሪት ኢን ኤንሸንት ቸርች በሚለው ሄንሪ ጠቅሷል እና የኦሪገንን ኮቴሽን በማለት ጠቅሷል። ኦሪገን however tells us that some of his disciples who did ከዚህ እዚህ ውስጥ ላስገባለህ። እሺ ኦሪገን however tells us that some of his disciples ይኸው ወርዱን ፓራክሊት አትግደል ወገናችን who did maintain that the other paraclete who ግሪኩን ክፈተው ይኸው paraclete was to be identified አረባ ካንዲ አዳምጥ was the apostle Paul ብሏል። ትቀበለዋለህ? አልቀበሉም። ትቀበለዋለህ? አትቀበልም? ኦሪገን አልቀበሉም። ቸርች ፋዘር ተካደ ያ ጀማ ኦሪገን ቸርች ፋዘር ነው የምቀበለው አለ። አሁን ቸርች ፋዘር እየካደ ነው ያለው ማለት ነው። ይገርማል። አላሁ አክበር ኦሪገንን ክዶታል። ኦኬ ና ወደ ዳንኤል ተመለስና አረባክና ወደ ዳንኤል ተመለስ። ወደ ና ቸርች ፋዘር የምትጠየቀውን ጥያቄ መለስ። ዳንኤል ና ፋሩቅ ታይሙን አቁም። ስለ ኦሪገን አልጠየኩም። አሁን ሌላ ጥያቄ እየጠየኩ ነው ያለሁት። እባክህ ከቶፒክ አትውጣ። በቶፒኩ እናወራ። አሁን ሚውት አድርገና በስ ጥያቄ ልጠይቅ እባክህ። ኦኬ ወደ ሌላ ጥያቄ ስናልፍ ዘዳግም ምዕራፍ 33 ላይ ማለት ነው ዲቫይን ሎ በማለት ስትሮንግ ኮንኮርደንስ ያስቀምጠዋል። ትቀበላለህ? አትቀበልም? ድገመው ጥያቄው። አይ እሺ ዘዳግም ምዕራፍ 33 ላይ ቆይ አረባክ በቃ የሚታርግ ዲቫይን ለው ብሎ ያስቀምጠዋል። መለኮት ዲቫይን ለው በማለት ስትሮንግ ኮንኮርደንስ ያስቀምጠዋል። ትቀበላለህ ወይስ አትቀበልም? ዲቫይን ለው የሚለውን እቀበላለሁ። የአስርቱ ትእዛዛት በሲና ተራራ ላይ የወረደው በቃ ዩሲ ጋይዝ ዩሲ ይሄ ነበረ ቅድም እንደዚህ ሲፎክር ሲለፈልፍ የነበረው እንዲህ ነው። በ10 ደቂቃ ውስጥ እንደዚህ እንትን ማድረግ ማለት ነው። ኦኬ ወደ ሌላ ጥያቄ እናልፋለን ማለት ነው። ዳንኤል ምዕራፍ 44 ላይ አራተኛው መንግስት በአምስተኛው መንግስት ይጠፋል ይላል ብሏል አይልም መጽሐፉ? አራተኛው መንግስት በየትኛው መንግስት እስቲ ክፈተው። በኪንግደም ኦፍ ጋድ ወይንም በአምስተኛው ኪንግደም ልበለውና ይጠፋል ይላል አይልም መጽሐፍ ቅዱስ? አኮርዲንግ ቱ ዘ ባይብል ዘላለማዊ ነው ዘላለማዊ አይደለም? ስለ ዘላለሙ እንመጣለን። አልጠየቅኩም። በአምስተኛው መንግስት ይጠፋል ይላል አይልም? ለዘላለም የማይፈርስ መንግስት ነው፣ በሱ ነው የሚተካው። ኧረ እባክህ የምትጠየቀው ይጠፋል ይላል አይልም? አላሁ አክበር እኮ ለዘላለም በማይፈርስ መንግስት ነው የሚጠፋው ወገናችን፣ በድንጋዩ። ኦኬ ችግር የለውም። በዘላለም በማይፈርስ መንግስት የሚጥፋና ግን ይጠፋል አይጠፋም? ይጠፋል። ሁሉም ይጠፋሉ። አራቱም ይጠፋሉ። በድንጋይ ነው የሚጠፋው። ከጠፋ በታሪክ ሮምን ያጠፋው መንግስት ማን ነው? ቃል በታሪክ ሮምን ያጠፋው መንግስት ይሄ ነው የሚል አምጣ። ይኸው ዳንኤል 2 እኔም አለኝ። ክፈት። ቀደም ሰጠው ስኮላር ሰጠው። በሂስቶሪን አታውቅም? አልተማርክም? እስከ ስንት ነው የተማርከው? ኤርሊ ቸርች ፋዘር እስከ ስንት ነው የተማርከው? ወገናችን እስከ ስንት ነው የተማርከው? ላኪ ፎር ዩ ላስተምሩልም ይችላል ነው። ሂስትሪ ከተማርክ ማለት ነው ወገናችን፣ ሂስትሪ ከተማርክ ሮምን ያጠፋት ማን ነው? ሮምን ያጠፋት ኦቶማን ኢምፓየር ነው። ኦኬ በ1453 ኧረ በለው መጽሐፍ ቅዱስ ላይ ከ1450 ከ2000 ዓመታት በኋላ የተፈጸመውን ነገር ከመጽሐፍ ቅዱስ ላይ እንሰጥ ነው። አላሁ አክበር። ይሄንን ነው የምትጠብቀው ወይ? እየተጠየቀ ያለው ሂስቶሪካሊ 1453 ላይ ሮምን ያጠፋት ማን ነው? አይ ይሄን ያህል ፓኒክ ሆነ ነበር ማለት ነው። እሺ ግን ማለት ነው ወላሂ ነው ወደ ጥያቄን ምንም እየተመለሰ አለ። እኔ ቢደገም ደስ ይለኛል። ሚዩት አድርገህ ፋሩቅ ሌላ ጊዜ በቃ አሁን ጥያቄ ሰላም ሚዩት አድርገህ ሰው ይፈልጋል። አናት በእኔ ልግባ ወይስ ይቅር? ጠይቅ ከእንደገና አስጀምሮ ፋሩቅ አስጀምሮ ከእንደገና። ኦኬ አንዴ ካሜራ ልክፈት። ኦኬ ክፈት። ከማስቸግርሽ በኋላ ጠይቅ። ኦኬ ሱራ 61 አስጀምረው ፋሩቅ።
ሱራ 61:6 ላይ ተፍሲር አልቁርጡቢ ኦኬ መሐመድን በቶራ ውስጥ አሃድ ብለህ ፈልገኝ ብሏል አላለህም? ክፈተው ተፍሲር አልቁርጡቢ ይኸው ተፍሲር አልቁርጡቢ ላይ ተፍሲር አልቁርጡቢ ጠቅሰሃል። ቼን ኦፍ ናሬሽኑን ክፈት ቶሎ በል። ኢስናዱን ማለት ነው ሰነዱን ክፈት። የጠቀስከው ዘገባ ላይ ሰነዱን ክፈት ቶሎ በል። ይኸው ተከፍቶልሃል። ሰነዱን ክፈት። ተፍሲር አልቁርጡቢ አትቀበለው? ያ ተፍሲር አንድ ተፍሲር ማለት ነው። ተፍሲራቶች ስለ ተፍሲር ካልተረዳ ከፍቼ ስለ ተፍሲር አብራራልሃለሁና መጀመሪያ ግን ምን ማድረግ አለበት? ኢስናዱን ክፈትልኝና ኢስናዱን እንመልከተው። ሰነድ አለ ያመጣኸው? ኢስናድ ነው ለቁርጡቢ የሚያስገባው ሰነድ አለ። ሰነዱ የማያስገባው ቆይ ቁርጡቢ የሚያስገባው ስለ ተፍሲር ካላወቅ የተፍሲር ጸሐፊያን ምን ያደርጋሉ መሰለ? እስራኤልያትም ሌሎች ዘገቦችንም በተፍሲራቸው ላይ ያስቀምጣሉ ማለት ነው። እና ትክክለኛውንም ዘገባ ያስቀምጣሉ ኦፍ ኮርስ። እና አንተ ምን ማድረግ አለብህ? አሁን የጠቀስከው ላይ ኢስናዱን ሰነዱን ክፈተለነ ብራዘር። ይሄንን ይዘን አስር የምትጮህ ወገናችን አትጩ መልስ። ኢብኑ ከሲርን ጨምሮ ሌሎቹን አቡ አምርን ጨምሮ ሌሎቹም ናፊን ጨምሮ ኢስናዱን ነብዩ ሰለላሁ ዐለይሂ ወሰለም ቆይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመለሳል ብለሃል። ክፈትልን ቶሎ በል። ማን ምን ድገመው እስቲ ድገመው። ወደ ነብዩ ሰለላሁ ዐለይሂ ወሰለም መመለስ አለበትና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ተናግሯል ካልክ አንድ ዘገባኛ ሙስሊሞች የምንቀበለው ከነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢብኑ አባስ ኦር እንትና አነስ ኢብኑ ማሊክ እንትና ተርኮታል ተብሎ ነው። ሶ የከፈትከውን ዘገባ ክፈት ነው። ወዲያውኑ it will narrate that the prophet peace be upon him ምን ብሎ ተነግሯል? my nation look እዚህ ጋር ተመልከቱ። my nation ይልና የተጠየቀው ጥያቄ ኢስናዱን ክፈት ብራዘር። ነብዩ አሉ ወገናችን ኢስናዱ ይኸው ከፍቼ እንዴ ነው የምትወረደው? አላህ ምስክሬ። ሰነዱን ክፈት። ሰነዱን ከሲር ብዬ ከፍቼልሃለሁ። አሁን አላየው ወገናችን። ኢብኑ ከሲር ስንት ያክፍለ ዘመን ላይ የነበረ ሰው ነው? ኢብኑ ከሲር ከማን ወስዶ ነው? ከነብዩ ሰለላሁ ዐለይሂ ወሰለም ዘገባ ከተወራ ቆይ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች አሉ። ሶ ከነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ነው መወራት ያለበት። ክፈትልን። በቃ አትንተባተብ። አንተ ላይ እየተንተባተብክ ያለው እኮ አላህ ያሳዝናል። ኦኬ ዘፍጥረት ምዕራፍ 21 ላይ ዛራ ሚውት አድርጊ። ዘፍጥረት ምዕራፍ 21 ላይ ዘር በይስሐቅ ይጠራል አላለውም ብሎታል እግዚአብሔር። ክፈት። ይኸው ከፍቼዋለሁ። ኦኬ ዘር በይስሐቅ ይጠራል አለው። እሺ ኦኬ ታዲያ ለእስራኤሎች ዘፍጥረት ዘዳግም 18 ላይ ከወንድሞቼ ነው የሚለው። ወንድሞቼ የሚሆነው ማቼ ነው? እነማን ሲሆኑ ናቸው? ምናዊ ናቸው? እስራኤላዊ ናቸው? አይደሉም። እስራኤላዊ አይደሉም። እሱንም ላስረዳህ ማለት ነው። ኦኬ ዘዳግም ምዕራፍ 18 ላይ አረባ ክለ መልሰለ ጠይቀህማ ራስህ ካወራህ ምን ጠይቅ ልመልስልህ። ሚውት አድርግ። ልመልስልህ ይበቃል። ያዝ አረባ ክለ መልሰለ ልመልስልህ። ኦኬ ዘዳግም ምዕራፍ 18 አረባ ክባክ ጠየቅክ እኮ ከጠየቅክ ልመልስልህ ወገናችን። ኦኬ ነብይ ያስነሳልሃል ያለው ዘዳግም ምዕራፍ 18 ላይ ከነገደ እስራኤል ውጪ ነው። ይህንንም እንዴት ነው የምናውቀው ከተባለ ወንድሞቼ የሚል ቃል አለ እና እንዲሁም ደግሞ ዘዳግም ምዕራፍ 34 ቁጥር 10 ላይ ከነገደ እስራኤል ውጪ እንደሆነ ኢቨን ከወንድሞቼ አምላክ እግዚአብሔር ከወንድሞቼ እንደኔ ያለ ነብይ ያስነሳላችኋል። ለማን ነው ያስነሳላችኋል? ለለመናችሁት እያለ እየተናገረ ነው። አስነሳላችኋለሁ ብሎ እየተናገረ ነው። ይሄንን ለእስራኤላውያን አይደለም፣ ለእስራኤላውያን እግዚአብሔር ነብይን ከእስራኤል ውጪ ከወንድሞቻቸው እንደሚያስነሳ ነው እየተናገረ ያለው። አምጣ ውጪ የሚላጣ አዳምጣ ደስተ ኦኬ። ይሄንንም እንዴት ነው የምንገነዘበው ከተባለ ከነገደ እስራኤል ውጪ እንደሆነ ዘዳግም ምዕራፍ 34 ቁጥር 10 ላይ እንደ ሙሴ ያለ ነብይ በእስራኤል ምድር አይነሳም ይላል። ምን ቀደም የጠቀስኩልህ ሰማሪታን ፔንታተክ ሰማሪታን ፔንታተክ ከነገደ እስራኤል ውጪ እንደሚነሳ ነው የተናገረው። ስለዚህ ከነገደ እስራኤል ውጪ ነው የሚነሳው። መካከል የሚል አለ የለም? ምን መካከል የሚል የለም? ማዞሬቲክ ቴክስቱ ላይ ዲትሮኖሚ 18 ላይ 15 ላይ ክፈተው። ይኸው ከፍቼዋለሁ። ታነባለህ ብሪው? ያ አይ እንግሊዘኛውን ክፈተው። ከጎን እንግሊዘኛውን ክፈተው። እኔ ሂብሩ እችላለሁ አላልኩም። from the midst of day ይኸው እንግሊዘኛው ያ from the midst of day ብሎ እሺ ኖ አልቀበልም። ምክንያቱም ሰብቷጀንት ላይ አረባካ እንዲያዳም ሰብቷጀንት ላይ እንዲሁም ደግሞ ሐዋርያ ሥራ ላይ ጴጥሮስ ሲጠቅሰው ጠቅሶን ስላላገኘሁት አልቀበለውም። ወገናችን አንዴ ሰብቷጀንት የተተረጎመው ጴጥሮስ ከጠቀሰው ከጴጥሮስ ላይ ያሳየኝ ወገናችን አቁም። ወገናችን አንዴ ማዞሬቲክ ቴክስት የተተረጎመው ሰብቷጀንት የተተረጎመው ከማዞሬቲክ ላይ ነው አይደለም? ለምን ማሶሬቲክ ነው ከሰብቷጀንት የተተረጎመው? ምን ይሄንን አታውቅም? ማሶሬቲክ መቼ የተጻፈው?
ቃል ኖ ኖ ማሶሬቲክ መቼ ነው የተጻፈው? ና ተመለስ ና ቶቶ ማሶሬቲክ መቼ ነው የተጻፈው? ምዕራፍ 2 እሺ ትንቢተ ዳንኤል ምዕራፍ 2 ተመለስ ና። ሁሉንም መንግስት ዘላለማዊ መንግስቶችን የሚያጠፋው ያ ዘላለማዊ ድንጋይ ነው ይላል። ድንጋዩ ክርስቶስ ነው። ትቀበላለህ አትቀበልም? አይልም። ክርስቶስ የማይሆንበት ምክንያት ምንድነው? ክርስቶስ ሮምን አላጠፋትም። ይልቁንስ ማለት ነው በሚያሳዝን ሁኔታ እሱ ነው በሮሞች የጠፋው። ኢቨን ፎልስ ፕሮፌት ነው የሚያደርገው። አንተ የጠቀስከው ጥቅስ ማለት ነው። መልሱ ላይ ያ እየመለስኩልን ያለው ክርስቶስ አይደለም። ለምንድነው ክርስቶስ ያልሆነው ከተባለ ክርስቶስ ሮምን ሳያጠፋት እሱ ነው በሮም የጠፋው። በሚያሳዝን ሁኔታ ተቅለውት ማለት ነው። ድንጋዩ ከዘላለም አያነብም። ሉክ እንደማያነብ ላሳያችሁ። ትንቢተ ዳንኤል ምዕራፍ 2 ከቁጥር 45 ላይ ድንጋዩም እጅ ሳይነካ ከተራራ ተፈንቅሎ ብረቱንና ሸክላውን ብሩን ወርቁንም ሲፈጨው እንዳየው እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቆታል። ይሄ እውነተኛ ፍቹ ነው ያለ። ይሄ ድንጋይ ሁሉንም ይፈጫል። ትቀበላለህ አትቀበልም? ሁሉንም ይፈጫል። እቀበላለሁ። ድንጋይ የተባለው ደግሞ ዳትስ ሜታፎሪካል ስፒክ ነው። ለምሳሌ አረባክ ሜታፎሪካል ስፒክ ነው። ከመጀመሪያው ጀምረን ስንመለከት ለምሳሌ አረባክ አንድ አዳም ድንጋዩ የተባለው ኢስላሚክ ኪንግደምን የሚያመለክት ነው። ኢስላሚክ ኪንግደም ነው። ድንጋዩ ለማን ነው? ኢስላሚክ ኪንግደም ነው። በአንተ ኢንተርፕሪቴሽን ወር በአንተ ኢንተርፕሪቴሽን አይደለም። አኮርዲንግ ቱ ዘ ዳንኤል ምክንያቱም ድንጋዩ የተባለው ሌሎቹ ቆይ ድንጋዩ የተባለው አረባ ከባክ ጠይቃል። ድንጋዩ የተባለው ሌሎች መንግስታትን ያጠፋል ተብሏል። ሌሎች መንግስታትን ያጠፋው ኢስላሚክ ኪንግደም ነው እንጂ ኢየሱስ አይደለም። ይስተፍቷል። ኤገንስት ቴሮሪስት ሉክ ጋይስ ኢስላሚክ ገቨርንመንት ነው አለ። እኛ ያለ ቸርች ፋዘር ኦርቶዶክስ ነን። ኤገንስት ቴሮሪስት ቡክ 5 ቻፕተር 26 ላይ ቅዱስ ኢራኖስ ኦፍ ደ ሊዮን ምን ብሎ ይናገራል? ይሄንን ሉክ ሶስት ኢንተርፕሪቴሽን ልሰጥ ይችላል። ክራይስት ኢዝ ዘ ስቶን ሁ ሻል አንዴ በደቂቃ ይላውራበት ሁ ሻል ዲስትሮይ ይሄው ኢራኔስ ጥያቄ እና ሰዓት መልሳት ነው የምታወራ። ይሄው ኢራኔስ ይሄው ከፍትላል። ከአንተ በፊት ነው ኮቴሽን ያለ ጥያቄ ነው የምትጠይቀው። ብራዘር ክሌም አይደለም መሰለኝ። ጥያቄ ካለ ጠይቅ። ጨረስክ? ጥያቄ ጨረስክ? በደቂቃ ይልጠቀም ኖ ጥያቄ ነው የምትጠይቀው። ጥያቄና መልሳት ነው የምታብራራበት ሰዓት አለ። ጥያቄ ጠይቅ ካለ ጥያቄ ካለ ኢራኔስ ይሄው ፊት ለፊቴ ነው ያለው። ኢራኔስን አልቀበለውም። አንተ ራሱ ቅድም ቸርች ፋዘሮችና ስኮላሮችን ክደሃል። አባቶች ይቀበላል። አሁን ደግሞ ግሪክ ላይ ዳንኤል ጋይስ ግሪክ ላይ ሲጠብሶ ተመልከቱ። ግሪክ ላይ ሲጠበስ ተመልከቱ። ጀለስ ኦኬ ታየርስ ግሪክ ሌክሲካል ላይ ኦኬ ዘ ኒው ቴስትመንት ተመልከቱ። እዚህ ጋር ጋይስ ፓራክሊዮ ከሚለው ፓራክሊቶስ የሚለው ከፓራክሊዮ እንደመጣና እንዲሁም ደግሞ ይሄ ለመንፈስ ቅዱስ እንደሆነ ግሪክ ኒው ቴስትመንት ላይ ኒው ታየርስ ላይ አስቀምጦታል። ትቀበለዋለህ? ትቀበለው? ይሄን ያ ግሪክ ሳያር ግሪክ ሌክሲካን ያስቀመጠውን ለምሳሌ ፓራክሊቶስ የሚለውን ኦፍ ኮርስ ለክርስቶስ አውሎታል። ነገር ግን እኔ ደግሞ ለክርስቶስ አይውልም እያልኩ ነው ያሉት። ለምን ከተባለ ለብዙ ትራንስሌሽኖች ተጋላጭ ስለሆነ ነው እያልኩ ያሉት። እዚህ ጋር ለምሳሌ ና እባክህ አንድ አዳምጥ፣ ጠይቀሃል አዳምጥ፣ ልመልስልህ እነዚህ እየመለስኩልን ያለው እነዚህ ሁላ አላሁ አክበር፣ እነዚህ ሁላ ትራንስሌሽን ናቸው። ለእነዚህ ትራንስሌሽን እሺ ጠይቀህ እኮ መልስ እየመለስከኝ አይደለም። ማይክህን ያዝ። ይኸው ሚውት አድርጌ አዳምጣለሁ። ሃየርስ ኒው ሌክሲኮን ላይ እያንዳንዱን የዮሐንስ ወንጌል ፓራክሊቶስ የሚለውን ቃል የተጠቀመው በዚህ በዮሐንስ ወንጌል ውስጥ ነው ብሎ እንዳለ ሪፈር አድርጓል። ሱዳ ሌክሲኮን ሪፈር አላደረገም። ያመጣኸው ሐሰተኛ ነው አይደለም? ሐሰተኛ አይደለም። ለምንድን ነው ሐሰተኛ የሚሆነው? ለምሳሌ ለአብራራ አሁን አረባካ አዳም ሐሰተኛ አይደለም እያልኩ ነው ያለው። ለምን ሐሰተኛ እንደሚያወጣ አስረዳ። አረባካ አንዴ አዳምጥ። ጠይቀሃል አይደለ? ለአዳምጥ ኦኬ እኮ ክፈተው። ቆይ አንዴ አዳምጥ ልመልስልህ። ቆይ አንዴ አዳምጥ። ምኑን ነው የምከፍትልህ? ላብራራልህ። አዳምጥ እንዴ ፕሉቶስ የሚለውን ክፈተው። አዳምጥ ልመልስልህ። መልስ አይደለም የምፈልገው ልመልስልህ። ይሄው ኬሌክስ ከፈተው። ሱዳ ሌክሲኮን ላይ ክፈት። ሱዳ በደንብ ዙም አድርገው። ህዝቡ ሁሉ ይህን ውርደትን ይመልከት። ዙም አድርገው በደንብ ዙም አድርግ። ይሄ ምንድን ነው የሚለው? ክሉቶስ ነው የሚለው አይደለም። ክሉቶስ ነው የሚለው አይደለም። አዳምጥ። ክሉቶስ ነው የሚለው አይደለም። ክሊቶስ ነው የሚለው። ክሊቶስ ነው የሚለው። አዳምጥ። ክሊቶስ ነው የሚለው። ክሉቶስ ነው ክሊቶስ ነው የሚለው። ክሊቶስ ነው የሚለው። ምን ክሊቶስ ምን ኦኬ ክሊቶስ ነው የሚለው። ምንድን ነው የሚለው? ክሊቶስ ነው የሚለው። ክሌቶስ ነው ክሉቶስ ክሊቶስ ነው የሚለው። ይሄ ክሊቶስ ነው የሚለው ነው እያልኩ ያለሁት።
አናስ መልስልኝ። እሱ የሚለው ያመጣው ሱዳ ሌክሲኮን ክሌቶስ ነው። እየመለስኩልን ያለሁት መልስልኝ። እየመለስኩልን ያለሁት እዚህ ጋር ሱዳ ሌክሲካል ላይ አረባካ አዳምጥ አንዴ። ክሌቶስ ነው የሚለው ይሄው እየመለስኩልን ያለሁት አዳምጥ። ሰውዬ ክሌቶስ እሺ፣ ያነሳቸውን አንዳንድ ሀሳቦች ልመልስ ከፈለክ አንድ ደቂቃ ልጨምርና ጠይቅ ልመልስልህ። እኔ የመመለስ ችግር ስለሌለብኝ ፋሩቅ አንድ 30 ሰከንድ ጨምርለት። አልበቃውም መሰለኝ። እዚቹ ላይ እናውራ። እዚቹ ላይ 30 ሰከንድ ጨምርለት ይጠይቅ። አልፈልግም ያ በፈለከው አንተ ቆይ ኧረ እኔ ጥያቄ ሆኖብህ ቶታ ስለማልፈልግ ቃሌ አንዴ ቃሌ እባክህ አንዴ ጥያቄ ሆኖብህ ኧረ እባክህ አንድ ጊዜ ጥያቄ ሆኖብህ እንድትወጣ ስለማልፈልግ አንድ 30 ሰከንድ ልጨምርልህና ጥያቄን አንዴ ጠይቅና እባክህ እንድመልስ አድርጌ ልመልስልህ። ከዛ መልስልኝ በእናትህ። እኔም እሱ ነው የምፈልገው። ኩሉቶስ ነው ግሎሪያ አይደለ? ጠይቃ ሱዳ ሌክሲኮን ያመጣኸው? እሺ አረባ አካውንት ልመልስልህ። እሺ ልመልስልህ። አሁን ሚውት አድርግ ማለት ነው። ከፍቼልሃለሁ። ሁለቴ ነው ማሳየህ እንዴ። አረባ እኮ ልመልስልህ። አዳምጥ። ሚውት አድርግ እንዴ አለ 30 ሰከንድ ከራሴ ጨምሬልህ እኮ ነው እየመለስኩልህ ያለሁት። አንዴ ሚውት አድርግና አዳምጥ። ኦኬ ሱዳ ሌክሲካል ላይ ቅድም ስትሮንግ ኮንግረስ ጠቅሼልህ ነበር። ቃል በቃል ክሊቶስ የሚለውን ግሎሪያ ፕሬዝ በሚል ተርጉሞት ማለት ነው። እንዲሁም ደግሞ ክሊቶስ የሚለው ወር ደግሞ አንተ ያመጣው ማለት ነው። ክሊዮስ የሚለው ቃል ራሱ ማለት ነው ፕሬዝ ወር ደግሞ ግሎሪ የሚል ተመሳሳይ ትርጓሜ ከአንድ አይነት ቨርብ የመጡ ቃላት ናቸው። ደሴም ቨርብ ናቸው ነው ራሱ ቃላቶቹ እንኳን ስንመጣ ማለት ነው። ሶ ቃላቶቹ ምን የሚል ትርጓሜ ሊሰጡን ይችላሉ? ፕሬዝድ ኦር ደግሞ ግሪፋይድ ዋን የሚል ትርጓሜ ሊሰጡን ይችላሉ ማለት ነው። ይሄም ደግሞ which is exactly አህመድ የሚል ስያሜ ይሰጠናል ማለት ነው። አይ ቲንክ ዩ አር ዳን ይመስለኛል። አሁን ወደ ሀሳቡ ልምጣና ያነሳቸውን አንዳንድ ነጥቦች ልመልስበት። አንዴ ሚውት አድርገው። በታይም ሪአክት አድርገው። ታይም ሰጥቼ በራሴ ነው እየመለስኩልህ ያለሁት። ኧረ በአላህ እንዴ ታይም ሰጥቼ እየመለስኩልህ ያለሁት እንዴ። እኔ እኮ ጥያቄ ከሚሆነ ሆኖብህ ከምትወጣ ብዬ ነው። እሺ ፋሩቅ ደቂቃውን አስጀምርና ከዛ በኋላ ሀሳቦቹን ኮንክሉዥን ሰተን ከታዳሚ ጥያቄ ትቀበላላችሁ? አነስ ችግር የለም። እኔ ደስ ይለኛል። አይ ከታዳሚ ትቀበላለን የሚል ፕሪ አግሪመንት የለን። አትቀበልም? ምንድነው ጥያቄ እንደዚህ ይፈረው? እንደኔ ያረጉ አግሪመንት የለን። መፍራት አይደለም ፈራው አላልኩም። አግሪመንት የለን። አይ እንደኔ ያረጉ ኖርማል እኮ ነው። ቀሳርጉን ግን የዋህ ሆናችሁ ተቀበሉ። አግሪመንት የለንም ግን የዋህ ሆናችሁ ለኛው ብላችሁ ተቀበሉ። የዋህ ለመሆን ከዚህ በፊት የዋህ የሆነው ይበቃል። ስለዚህ አሁን ወደ አግሪመንት አስገባ። ክርስቲያኖች ጓደኞች ይጠይቁታል፣ እኛ እንጠይቃለን። ቃል አትስማማም ጥያቄ መቀበሉ ላይ ድንጋይ ስትል ነበር። አሁን የመጣ ሀሳብ ከኋላ የመጣ ሀሳብ ምንም ሊያስማማን አይችልም። አግሪመንት አስቀምጠው ነው አትቀበልም ማለት ነው። ጥያቄ የጻፍከውን አግሪመንት ክፈትና አሳያቸው፣ አውጣና አሳያቸው። አረ ችግር የለም። በየዋህነት እኮ ነው። እኔ እኮ ሌሎችም ወንድሞች ካሉ ጥያቄ ሆኖባቸው እንዳይወጣ ነው። እኛ ጋም ጥያቄ ሆኖባቸው ከሚወጡ ለምን አትቀበልም? ለምን ትፈራለህ? አልቀበሉም። አግሪመንታችን ችግር የለም። በቃ ችግር የለም። ሚውት አድርግ። በቃ እኔ አይዞህ በቃ ሚውት አድርግ። ኦኬ ወደ ሀሳቡ ድምጣና ፋሩቅ የታይሙን አስጀምርልን። 5 ደቂቃ ማለት 5 ደቂቃ ኦኬ ወደ አንዳንድ ሀሳቦችን እንምጣና በዚህ ልክ ነው። አይታችኋል። ጥያቄ እንኳን ይፈራሉ እና እኔ እንኳን ታይም እየጨመርኩልህ እንድጠይቀኝ ራሱ ሌሎች ወንድሞችም ካሉ እንዲጠይቁኝ እየጋበዝኩ ነበር እና እንደዚህ ጥያቄ አትፍራ፣ እንደኔ አያረጉህም ራሱ ማለት ነው። ወደ ሀሳቡ ስንመጣ ይሄንን አልመለሰም። ቅድም ሲፈራ ነበር። አላህ ምስክሬን አልመለሰም ማለት ነው። ምንድነው ያልኩት? ሮም አራተኛው መንግስት እሱም ተስማምቷል። ሮም ነች። ሮም ትከፈላለች አለ። ሮም ዲቪዥን ኦፍ ሮም 395 ነው የተፈጠረው። ሮም ከተከፈለች በኋላ ሮምን ያጠፋት መንግስት ማን ነው? ከሮም ከተከፈለች በኋላ ተነስተው ማለት ነው። ኢስላሚክ ኪንግደም ፎል ኦፍ ሮም 1453 ነው። ቀደም ስንጠይቀው አልመለሰም። በ1453 ምንድነው የተፈጠረው ከተባለ ኦቶማን ኢምፓየር ሮምን አጠፋት ራሱ ሙሉ ለሙሉ ማለት ነው። ሙስሊሞች አጠፏት ራሱ ማለት ነው። ሙሉ ለሙሉ ዲስትሮይን ያደርጓት። ኢስላሚክ ኪንግደም በ622 ተነሳ which is ከዲቪዥን ኦፍ ሮም በኋላ ማለት ነው። ከዛም በኋላም ደግሞ ሮምን አጠፋት ማለት ነው። ኢየሱስ ነው ድንጋዩ ምናምን ሲል ነበረ ማለት ነው። በሚያሳዝን ሁኔታ ግን ኢየሱስ እዚህ ላይ ፊት የሚያደርግ አይደለም። ምክንያቱም አራተኛው መንግስት ያጠፋል ብሏል።
አራተኛው መንግስት ያጠፋል ብሎ ክርስቶስ ግን በሚያሳዝን ሁኔታ የሰቀሉት ራሱ ሮሞች ናቸው። በእነሱ ጠፋ እንጂ እነሱን አላጠፋም። አዝናለሁ ቃል። ስለዚህ ስቲል ይሄ ድንጋይ የሚለው ኦር ስቶን እሱን ነው የሚያመለክተው የምትል ከሆነ ፎልስ ፕሮፌት ውጪ ምንም አታረገውም። ሐሰተኛ መሲህ ነው እንጂ ከዛ ውጪ ሌላ ምንም ነገር አታረገውም ማለት ነው። ሌላኛው ደግሞ ኦላም የሚል ሐሳብ አንስቷል። ኦላም የሚለው ደግሞ ብዙ ጊዜ መሰተንበታል። ዘላለም የሚለው ፍጹም ዘላለምን የሚያሳይ አይደለም ማለት ነው። ለአጭር ረዘም ያለ ጊዜ ለማመልከት ይገባል ዘላለም የሚለው ሐሳብ ማለት ነው። እንዲሁም ደግሞ ያልመለሳቸው ማለት ነው ነቢይ ከነገደ እስራኤል ውጪ ተነስቷል ወይ ብዬው ነበረ። አላህ ምስክሬ፣ ጥያቄያችን እኮ ይሄ አይደለም፣ ዲቤታችን ይሄ አይደለም ነው ያለው። መልስ አልሰጠም። ከነገደ እስራኤል ውጪ ነቢያት ተነስተዋል ወይ? ዋንስ ይሄን ካለ ኢዝ ዳን ባይዜ። ምክንያቱም ነቢያት ከእስራኤል ውጪ ከነገደ እስራኤል ውጪ ተነስተዋል ብዙ ነቢያት። ቅድም ደግሞ ክሌም ያደረገው ምንድነው? ነቢያት አይ ከነገደ እስራኤል ውጪ አይነሱም ነብዩ፣ ስለዚህ ነብይ አይደለም ብሎ ክሌም አድርጎ ነበረ። ግን ነቢያት ከነገደ እስራኤል ውጪ ተነስተዋል። ባላም ነብይ ነው፣ ሰውን ሶፎርት ብዙ ነቢያት ከነገደ እስራኤል ውጪ ተነስተዋል። እስቲል አርጊመንት ዲባንክ ሆናል ማለት ነው። ሌላ ደግሞ ያነሳው ምንድነው? ሌላ ያነሳው ሐሳብ ደና ሐሳብ አላስታውስም። አክቹአሊ ኮቨነንት የሚለው ሐሳብ ላይ ማለት ነው። ኮቨነንት የሚለው ያ ራሱ ሄልፕ አያደርግም ነው እያልኩ ያለሁት። ኢቨን ኮቨነንት የሚለው ለይስሐቅ ብቻ ነው ብንል እንኳን ምክንያቱም ከነገደ እስራኤል ውጪ ነቢያት ስለሚነሱ ኢዳዘን ማተራገን። ስለዚህ አርጊመንት አሁንም ውድቅ ይሆናል ማለት ነው። ሌላ ምን ያነሳው ደና ነጥብ የለም አይ ቲንክ ማለት ነው እስካየሁት ድረስ ማለት ነው። እና ክርስቲያኖች ካላችሁ ማለት ነው ክርስቲያኖች ካላችሁ እነዚህን አትላውቋቸው። እነዚህ በቃ እንደዚህ ከዚህ የሚያልፉ አይደሉም። አላህ ምስክሬን ከዚህ ከገስት አያልፉም። ሲጀመር ማለት ተናግሬ ነበር ከገስት አታልፍም ብዬ ማለት ነው። እና ከገስት አያልፉም። እነዚህ ካላችሁ እራሳችሁን የተጠራችሁት ማለት ነው። የጠሯቸው አፖሎጂስቶች ጋዲሳ ና መተህ ተወያይ፣ በአባቶች ዙሪያ ናና እንወያይ፣ ጥሩት ይወያይ መጥቶ ማለት ነው ደፈር ብሎ ታላቁ ጅብሪል ናና ተወያይ። እነዚህ ናቸው አፖሎጂስት ባዮች። ኑና እኛ ሙስሊሞች ፊት ቀርባችሁ ተወያዩ። እነዚህ ህፃናት አትላኩብን ከዚህ የማያልፉትን ማለት ነው ከገስት ኦኬ። ለሌላ ጊዜ እንደዛ አድርጉልን ማለት ነው። እና አንዳንድ ሐሳቦችን አስረግጬ እናልፋለን ማለት ነው። ከፓራክሊቶስ እንጀምራለን። ፓራክሊቶስ የሚለው ላይ ሐሳብ ላይ ቀደም አርጊመንታዊ አልተረዳውም ወገናችን ማለት ነው። ቃሉ ዴፊኒሽኑ ላይ ስንመጣ በመጀመሪያ ራሱ ብዙ ትርጓሜዎች ተጋላጭ ሆኗል ስንል እነዚህ ሁሉ ትርጓሜዎች ናቸው ነው። አድቮኬት፣ ኮምፎርተር፣ ሄልፐር ማለት ነው። እነዚህ ሁላ ከዚህ በኋላ እዚህ ጋር ብዙ ትርጓሜዎችን ሰጥቻቸዋለሁ። ስትሬንግዘር፣ ፍሬንድ ምናምን ኢንተርሲዘር ምናምን የሚሉ በጣም ብዙ ትርጓሜዎች ተጋላጭ ሆናል ቃሉ ማለት ነው። ሶ እነዚህ ሁላ ግን ኢየሱስ የገለጸውን እዛ ጋር ይመጣል የተባለውን አካል ማንነት የሚገልጹ አይደለም። ሶ ለዛ ፓራክሊት የሚለውን ቃል በቃል ለመተርጎም ወሰኑ፣ ሳይተርጎም ለማስቀመጥ ወሰኑ ራሱ ተርጓሚዎች ማለት ነው። ለምሳሌ እዚህ ጋር ተርጓሚዎች መመልከት እንችላለን። እንደነ አንደርሰን ኒው ቴስተመንትን ብንመለከት ፓራክሊት ብሎ ቃል በቃል እንግሊዘኛ ላይ ያስቀምጣሉ። ለምን ከተባለ እዛ ጋር ትርጓሚው አቻ ስላልሆነ ማለት ነው። እዛ ጋር የተገለጸውን አካል ይሄ ደግሞ ትርጉም የለውም። በግሪክ ፓራክሊት የሚለው በእንግሊዘኛ ምንም ትርጉም የለውም ማለት ነው። ሶ በዚህ ቦታ ግን ስምን ካስገባን ኤግዛክትሊ ትክክለኛ ትርጓሜ ይሰጠናል። ቀደም ግሪክ ኮንከርደንስን ከፍቼ ነበረ። ክሊዮስ የሚለውን ቃል በቃል ፕሬዝ የሚል አስቀምጬላችሁ ነበረ። አህመድ የሚለው ቃል ትርጓሜው ምንድን ነው ብንል አህመድ ማለት ነው የሚለው ቃል ትርጓሜው ምንድን ነው ብንል ፕሬዝድ የሚል ትርጓሜ ነው ያለው። ሞር ፕሬዝድ ኦር ግሎሪፋይድ የሚል ትርጓሜ ያለው። ሶ የግሪክ ስም ጸሐፊያን ደግሞ በግሪክ ስሞችን ሲጽፉ የግሪክ አውተሮች ማለት ነው የመጽሐፍ ቅዱስ ጸሐፊያን ምን የማድረግ ባህሪ ነበራቸው? ስሞችን ትራንስሌት የማድረግ ባህሪ ነበራቸው። ወደ ምን? ወደ አቻ ወደሆነ ወደ ግሪክ ቃል ማለት ነው። ኢኩቪቫለንት ወደሆነ ወደ ግሪክ ቃል። ለዛም ነው ወደ ኢኩቪቫለንት ወደሆነ ግሪክ ቃል ትራንስሌት ያደረጉት ማለት ነው። እና በሚያሳዝን ሁኔታ ግን ወገናችን አርጊመንቴን እንኳን አንደርስታንድ አላደረገም። አላኩል ይሃል ያሳዝናል። ለሌላ ጊዜ ግን እንደዚህ ታይም ይዤ ከአንተ ጋር ራሱ አትመጥንም። ጥያቄ ካለ ትጠይቃለህ፣ ችግር የለውም። ለሌላ ቀን ማለት ነው። ቀጥል። ኦኬ ሞንክ ማድረጉና የተለያየ ነገሮችን መናገሩ በስተቀር አስጀምሮ ፋሩቂ አትመጥንም ምናምን ከማለት ውጪ ምንም ይሄ እያያችሁ ነው። ሚዛን የሚያነሳ ፖይንት አንድም አላየንም እስካሁን የተነሳው ፖይንት ውስጥ ሁሉም እያንዳንዱ ዲባንክ ሆኗል። ነቢዩ መሐመድም የለም አልተገኘም። ሲቀጥል ደግሞ ሮማውያን ክርስቶስን ሰቀሉት በሮማውያን። ኦኬ በጣም ቴንኪው አናስ እናመሰግናለን። ንግግሮችህን እንኳን ለማስተካከል ሞክር። አንተ እኮ ሙስሊም ነህ፣ ክርስቶስ አልተሰቀለም ብለህ ነው የምታምነው። ስለዚህ ቢያንስ በንግግሮችህ እንኳን የሚያሳምን ንግግር ተናገር፣ እስላማዊ የሆነ ንግግር ተናገር፣ ክርስቶስ አልተሰቀለም ብለህ ስለምታምን። ሲቀጥል ስቶኑ ነቢዩ መሐመድ ነው የሚል ካለ ማምጣት ነው። ሲቀጥል ሁሉም እነዚህ ጊዜያዊ መንግስታት ይፈርሳሉ ብሎ እየተናገረ ያለው ዳንኤል በመጨረሻው በድንጋዩ ነው። ይሄ ድንጋይ ደግሞ ክርስቶስ ነው፣ አለቱ ክርስቶስ እንደሆነ ነው እየተናገረ ያለው እና በኋላ ላይም ዘለዓለማዊ መንግስት
የማይፈርስ መንግስት ኦኬ እንደሚቋቋም ነው እንጂ በቁርአን እንኳን ሱራ 57:5 ላይ ስንመጣ የሰማያትና የምድር ንግስና የሱ ብቻ ነው የአላህ ብቻ ነው ይላል። ነገሮችን ሁሉ ወደ አላህ ብቻ ይመለሳሉ ይላል። የነብዩ መሐመድ አይደለም። ቁርአን እንኳን ያንተን ክሌም አይደግፍም ነው የምልህ። ስለዚህ ለውይይት የማይመጥን ክሌም ያነሳው ማን እንደሆነ ያየንበት ነው በዚህ ዲቤት። ሲቀጥል ፓራክሊቶስን ለማንበብ እና ለማንሳት ሞከረ እና ፔሪክሊቶስን ለማንሳት ሞከረ። ወገናችን በጣም ሮንግ ታይም ሮንግ ፐርሰን ላይ ነው የመጣው። ለምን ግሪክ ቋንቋን እንደ እናቱ ቋንቋ የሚያነበንብ ወንድ ልጅ ጋር ነው የመጣው ሳታስበው ማለት ነው። እንደ ማዘር ታንግ ማለት ነው። ፓራክሊቶስን ሉክ ጋይስ ፓራክሊቶስን ፔሪክሊቶስን በሚለው ግሎሪፋይድ በሚል ያመጣ ወገናችን ነው። እዚህ ጋር ከሱ ጋር ነው ዲቤት እያደረኩ ያለው። እንግዲህ ግሪክ ቋንቋ ተናጋሪዎች ግሪክ ያላችሁ ይሄን ላይቭ እያያችሁ ያላችሁት ከታች ከኔ ጋር የመጣችሁት አይታችኋል። ፔሪክሊቶስን ግሎሪፋይድ እንደሆነ ከ5ኛው ክፍለ ዘመን መረጃ ሰጥቼዋለሁ እኔ። እሱ ግን ከ10ኛ ክፍለ ዘመን ለላቲኖች በተተረጎመ ሱዳ ሌክሲኮን ላይ ሄደው ነው ግሎሪየስ የሚለው ግሎሪያ የሚለውን ያመጣው። ግሎሪያ ላቲንኛ እንደሆነ እናውቃለን። ሩት ወርዱ ፔሪክሊቶስ ነው። እዚህ ጋር ያ ፓራክሌቶስ ነው። ሲቀጥል እኔ በ2ኛው ክፍለ ዘመን ለምን እዛው የአይሁዳውያን የሆኑ ሌክሲከን ሊደን መጠቀም ትችላለህ። በ5ኛው ክፍለ ዘመን ግሎሪየስ ብሎ በእንግሊዘኛው አለልህ አልኩ። ልደግፍልህ እንኳን መረጃን አመጣውልህ። ማን ለዲቤት እንደሚመጥን ያየንበት ነው። ይሄ ፔሪክሊቶስ የሚለው ቃል ግሎሪፋይድ ነው፣ ግሎሪየስ ነው። ይሄው በእንግሊዘኛው አመጣውልህ ለአንተ ያንተን ክሌም ላጠናክርልህ ብዬ ያንተ ክሌም ደግሞ ውሸተኛ እንደሆነ። ሲቀጥል ያመጣው ሌክሲከን አንድም የባይብልን ጥቅስ የሚጠቅስ ቦታ የለውም፣ ሪፈር የሚያደርግበት ቦታ የለውም። ከንቱ ልፋት ነው የለፋው ይሄን ፒዲኤፍ ስታዘጋጅ አዘጋጅ ኮሚቴውም ጭምር። ኦኬ ሲቀጥል ፔሪክሊቶስ በሌክሲከኑ ራሱ ሲጀመር ኮንቴክስቱ ክላሲካል ወይም ፖኤቲክ ግሪክ ውስጥ ነው። ግሪክ ቋንቋ ትናገራለህ ቃል? አዎ አለው። ይኸው ክላሲካል ፖኤቲክ ግሪክ ውስጥ ነው ፔሪክሊቶስ ነው ያለ የምታገኘው። በባይብል ውስጥ ፔሪክሊቶስ ወይም ክሉቶስ የምትለው ቃል ሱዴ ሌክሲኮን ላይ ያመጣኸው የለም። አሁንም ነብዩ መሐመድ የለም። አህመድ ደግሞ ተብሎ አልተተረጎመም። ግሎሪየስ ተብሎ ወይም ደግሞ ግሎሪየስ ተብሎ ተተርጉሟል ሊደን ላይ። ኦኬ ማን ክሉቶስ ክላሲካል ግሪክ ሌክሲከን ውስጥ ነው የምታገኘው እንጂ ኒው ቴስተመንትን ኒው ቴስተመንት ሌክሲከን ውስጥ አታገኘውም። ኦኬ ስለዚህ ታየር ሌክሲከን ተጠቀም። በኋላ ኒው ቴስተመንትን ለማየት ስትፈልግ ታየር ኒው ቴስተመንት ሌክሲከን በስነ መለኮት ውስጥ ያለ ነው። ሁላችንም የምንጠቀመው እሱን ነው። ፓራክሊቶስ የሚለው ቃል ፓራክሊዮ ከሚለው የመጣ ነው። ይኸው እጠጣልሃለሁ ግሪከኛ ችግር የለውም። ሲቀጥል ደግሞ በታች በኩል ላይ እያንዳንዷን ይሄ ቃል ያለበትን ቦታ ሉክ ልብ በሉ። እያንዳንዷን ይሄ ቃል ያለበትን ቦታ ሜንሽን ያደርጋል። ማን? ፓራክሌቶስ የሚለው ቃል ያለበትን ቦታ እያንዳንዱ ቦታ። ሲቀጥል አውዳዊ ፍቺ እኔ እኮ ባንተ ቦታ ዝም ብያለሁ። አውዳዊ ፍቺ ብንመለከት እንኳን በዚህ በታየር ኒው ሌክሲከን ላይም አለ። እንዲሁም ደግሞ እዚሁ ሌክሲከኑ ላይ ግሪክ ሌክሲከኑ ላይ ስንሄድ ፓራክሊቶስ የሚለው ቃል ኦኬ ሌጋል አድቮኬተር እና ሎየር ወይም ጠበቃ የሚለው መጽሐፍ ቅዱስ ውስጥ አለ ወይ? አድቮኬት የሚያደርግ ወይም ደግሞ ጠበቃነት አለ ወይ? አዎ ከመጽሐፍ ቅዱስ ውጪ እኮ እነዚህ ሌክሲከኖች እንትን አይሉም፣ ኢንተርፕሬት አይደረጉም ወይም ዲፋይን አይደረጉም ልልህ ፈልጌ ነው። ስለዚህ ጠበቃን አለን ወይ? ጠበቃ በትክክል አለን። የቱ ጋር እናገኛለን? ቃል እባክህን ክፈትልን ወይ ልክፈትልህ እስቲ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ላይ ጠበቃ አለን ይላል። የተጠቀመው ቃል ፔሪክሊቶስ ነው። ኦኬ ስለዚህ ሎየር ደግሞ አለን ወይም ደግሞ አድቮኬተር ደግሞ አለን። አድቮኬተር ማለት ደግሞ የሚናገር ነው። ይሄ በዲፊኒሽን እኮ ተቀምጧል እንዳለ እሱ የሚናገረውን በጠቅላላ እሱ ያስተማረውን በጠቅላላ እንደሚያስተምረን ነው፣ የነገረንን ሁሉ እንደሚያሳስበን ነው። አድቮኬተር ማለት ቀጥታዊ አውዳዊ ፍቹ ይሄ ነው። ስለዚህ እዚህ ውስጥ አህመድ ይላል አይልም? ማን ይላል? መንፈስ ቅዱስ ነው የሚለው፣ አህመድ አይደለም። የራስህን ዶቶች ኮኔክት እያደረግ ክሌምህን ቢውልድ ለማድረግ ራስህን የምታጃጅልበት መንገድ እኔ ራሱ ገርሞኛል። ሲቀጥል በግሪክ ከመጣ ይኸው እኔም አለው። አሁንም ድድሉን ተጠቀምበት። አይ ቲንክ ግን የጨረስን ይመስለኛል። ቴንክ ዩ ጋይስ። እና ቃል ተቀበለን ጥያቄ ሞኛለ በጣም ነው ይወዛል ቃል አናስ ምንም ችግር የለውም። በሌላ አረኔ እኮ ቀደም ራሱ እያወራሁ ነበር። ክፈተው፣ አግሪመንቱ ክፈተው፣ ችግር የለውም። ክፈተው እስቲ አናስ። አይ በአግሪመንት አላልኩም። እዚህ ጋር ወንድሞች ጥያቄ ስለሆነ ወንድሞች ከስር ጥያቄ ሆኖባቸው እንዲወጡ ስለማልፈልግ እስኪ ይጠይቁ እነሱም እና አንተም ጠይቀ ቃሌ ቤት መጥቼ የተወያየው ነው። አግሪመንት አለን። እስቲ ክፈተው፣ አግሪመንቱ ምን እንደሚል እንየው። አንድ ላይ መረጃውን እንየው እስቲ። ኧረ አግሪመንት አላልኩም። ምን ሲጀመር በአግሪመንታችን መሰረት እኮ
ተወያየን። ዲቤት ነበር አግሪመንታችን እና አግሪመንት አርግተናል። ፓርት ኦፍ አግሪመንት አይደለም ነው አላልኩም፣ ግን ተጠየቅ እያልኩ ነው ያለሁት እኮ። ክፈተው አልኩህ እኮ። አንዴ ክፈትልን። ምኑን ነው ከፍትልን? ምኑን ነው ከፍትልን? የሌለ ሰው ሊኖር ይችላል። ምኑን ነው ከፍትልን? አግሪመንቱን ስናሳይ ምኑን የተጻፈውን 5 ደቂቃ ይኸው እየተናገርኩ ያለሁት እኮ ፓርት ኦፍ አግሪመንት አይደለም። ክፈተው ማለት ፈለኩ እኔ ፓርት ኦፍ አግሪመንት ነው እኮ አላልኩም እኔ። ግን ምንድነው ወንድሞች እዚህ ጋር ከስር ቆይ አንዴ አዳምጠኝ። ወንድሞች ከስር ቆይ ኧረ አንዴ ቃል አንዴ አዳምጠኝ። ተደርባ አታውራ እና ምንድነው እያልኩ ያለሁት ፓርት ኦፍ አግሪመንት አይደለም ሲጀመር ነውም አላልኩም። ኦኬ ምንም ማስረጃ ማውጣት ይኸው አድሚት እያደረኩ ነው። ግን ከስር ወንድሞች ጥያቄ ሆኖባቸው እንዲሄዱ አልፈልግም። ለአንተ ልክ ደቂቃ ጨምሬልህ እንደጠየቅከው ሁሉ ወንድሞችህም እንዲጠይቁ ፈልጋለሁ እና ይጠይቁ፣ አንተም ተጠይቅ። እዚህ ጋር ወንድሞች አሁን ከስር እነ ሳራ እና ፋሩቅ ጥያቄ ከሚሆንባቸው እነሱ የሚጠይቁ ተጠይቅ። ሁለት ጥያቄ ነው እንደኔ ያደርጉ ማትፍራ። ስለ መፍራት አይደለም የመጀመሪያው ፖይንት። እኔ ሰው ነኝ፣ ቃል አለኝ አይደል? ስለዚህ ቃላችንን በደቂቃው መልክ ተጠቅመናል። ሪባትን ላይ ኪዌ እንደጠይቀኛል። አይ ሆፕ እነሱም የሚያነሱት ጥያቄ ከአንተ የተለየ አይደለም። ደግሞ ስለ መፍራት አታውራ ፕሊዝ። እዚህ ጋር ማንም አይፈራ። መጥቼ ዲስከስም ዲቤት የሚያደርጉ ኦኬ ማትፈራ ከሆነ ተጠይቅ። ኮንፊደንስ ስላለን ማለት ነው። አንዴ አዳምጥ። ስለዚህ አሁን አንተ ካሜራን ታበራና ትከፍትልኛለህ። በቃ ፓርት ኦፍ አግሪመንት ነው አላልኩም። ምንም ሲጀመር መክፈት አይጠበቅብኝም። ማትጠየቅ ከሆነ ታች መሆን ትችላለህ ማለት ነው። ቀጥታ በትክክል መፍራት ማይቻልበት ሰው መፍራታችን አሪፍ እኮ ነው። እሺ ሶሪ ሲሪየስ ሆኜ ማውራት አልቻልኩም። ሙሉ ዲቤቱን እየሳኩ ነበረ። በጣም የሚያሳዝን ብዙ ነገሮችን የሰማ ነው። ከነሱ ውስጥ አንድ ልጠይቀው የፈለግኩት ነገር ምን መሰላችሁ ጋይስ? ወገናችን የማዞሬቲክ ቴክስት አለ ምንድነው? የግሪክ ሰብቷጀንቱ ከማዞሬቲክ ቴክስት ነው የተተረጎመው አለ። አሁን እንደዚህ ብሎ ይሄ ልጅ ወይ እብድ ነው ወይ ጤነኛ አይደለም እንጂ ጤነኛ የሆነ ሰው እንዲህ ብሎ አይናገርም። ተመለስና ግባ። ያን ያህል ኦኬ እዛው እንደዚህ በ8 ዓመት አላህ ምስክሬ 8 ዓመት እዚህ ንጽጽር ላይ ስቆይ እንደዚህ የተሳሳተ ሰው እኔ ክርስቲያን ሰምቼ አላቅም። አንድም ሰው እንዲህ ያለ ነገር ሲናገር ሰምቼ አላቅም። ምን መሰላችሁ? ግሪክ ሰብቷጀንት በንጉስ ባጥሊሞስ ወይ ደግሞ ፖቶለሚ ቅድመ ክርስቶስ 300 ምናምን ላይ ወይ ደግሞ 200 ምናምን ላይ ተተረጎመ ነው። ኦኬ 200 ምናምን ላይ ተተርጉሞ ያለቀ መጽሐፍ ነው። የማዞሬቲክ ቴክስት የሚባለው ደግሞ እስከ 10ኛ ክፍለ ዘመን ነቢያችን መሐመድ ከሞቱ በኋላ ነቢ መሐመድ ከሞተ በኋላ የተተረጎመ ነው። ከ6ኛ ክፍለ ዘመን እስከ 10ኛ ክፍለ ዘመን መካከል ያለ ነው። ነቢያችን መሐመድም ነበሩ ምናምን። ያኛው ከክርስቶስ በፊት የተተረጎመ መጽሐፍ እኮ ነው። እንዴት ነው ከዚህ ሊገለበጥ የሚችለው? አይታችኋል። እንዲህ ብሎ የሚናገረው ወይ እብድ ነው ወይ ጭራሽ እውቀት ያሌለው ሰው ነው። በዚህ ደረጃ ሲሳሳት እኔ ክርስቲያን ሰምቼ አላቅም። ያንን ልጠይቀው ነበረ። ነገር ግን የወገናችን እንግዲህ ዘሎ ወጥተዋል። ደክሞኛል ነው ያለው። ትንሽ ቦይቶ ሄዶ እዛ ሲለፈልፍ ታዩታላችሁ። ኦኬ አልደከመውም። ደክሞት ሳይሆን በነገራችን ላይ 50 ደቂቃ ነው የተወያየው። እኛ 4 ሰዓት ነው 5 ሰዓት ነው የምንወያየው። 5 ሰዓት ተወያይተን እኛ አይደክመንም። ነገር ግን ይሄ ፒውር የሆነ ፍርሃት ነው። ሄደ ቤትን ከፍተህ ትለፈልፋለህ። ስክሪንሾት ይመጣልናል። ቤትን ከፍተህ ወጥተህ ምንድነው ደግሞ ሳይሆን ፈርተህ እንደወጣ ሁላችንም በደንብ እናውቃለን። ስለዚህ ዲቤት እንዳትሉ። ሁለተኛ እንደዚህ ታች ያላችሁ ልጆች ዲቤት ስትሉ እንዳንሰማችሁ ገስትኑና እንደዚሁ አንድ ሁለት ምናምን ማለት እንችላለን። እና ጀዛከላሁ ኸይር አነስ እንዲህ ያለ ትላልቅ ሰፋ አድርገህ ስታስተምራቸው አሪፍ ነው። መተው እንዲማሩም ያው መንገድን በርን ይከፍታል። ባረከላሁ ፊክ። በጣም በሚገርም ወይ ነው ዲቤት ያራከው ዲቤት